ዓለም ሁሉ በከፍተኛ ደረጃ ሲጠብቀው የነበረውና ኢትዮጵያውያኑ ሪከርድ ለመስበር የተጠበቁበት የኦስሎ የዳይመንድ ሊግ ውድድር ያልተጠበቀ ውጤት ተመዝግቧል። አስገራሚና አሳዛኝ ውጤት በተመዘገበበት የእኩለ ሌሊቱ ውድድር በጆሹዋ ኪፕቼጌ የተወሰደብንን የቀነኒሳን ሪከርድ አትሌቶቻችን ያስመልሳሉ ተብለው ከፍተኛ ግምት አግኝተው ነበረ። በተለይ የዓለማችን የ5000 ሜትር ቁጥር 2 ሯጭ ሀጎስ ገብረ ሕይወትና ዮሚፍ ቀጀልቻ በዚህ ውድድር ከፍተኛ ግምት ተሰጥቷቸው የነበረም ሲሆን ጭራሽ በውድድሩ ያልተጠበቁት የኢትዮጵያውያን አትሌቶች የመጀመሪያውን ደረጃ ይዘው አጠናቀዋል። ነገር ግን ሪከርዱን መስበር አልተቻላቸውም። ይባስ ብሎም በውድድሩ ያልተጠበቀው አትሌት አንደኛ ደረጃን ይዞ አጠናቋል። አስቀድሞ ለማሸነፍ ብቻም ሳይሆን ለ16 ዓመታት በቀነኒሳ ተይዞ የነበረው ሪከርድ ከ5 ዓመት በፊት በጆሹዋ ኪፕቼጌ የተወሰደብንን ሪከርድ እንዴት በእኩለ ሌሊቱ የኦስሎ ሩጫ ሳይሰበር ሳይሆን ሳይደፈር ቀረ? በሩጫውስ ላይ ምን ተከሰተ? አትሌቶቻችንስ ስንተኛ ደረጃ ይዘው አጠናቀቁ? መረጃውን በስፋት ይዘነዋል፣ የምትሰሙት ጉዳይ ይሆናል። በሌላ በኩል ወንዶቹ ሲጠበቁ ሴቶቹ ታሪክ ሰርተዋል። በተለይ ወጣቷ ኢትዮጵያዊት አትሌት ከማሸነፏን በላይ አዳዲስ ታሪኮችን ማጻፍ ችላለች። በዚህ የኦስሎ የዳይመንድ ሊግ እንደ ክስተት ብቅ ያለችው ይህቺ ወጣት ኢትዮጵያዊት አትሌት ማንነትና ላስመዘገበቻቸው አዳዲስ ውጤቶችም መረጃ እናጋራችኋለን። አሁን በተሰማው ሌላኛው መረጃ ደግሞ ለኢትዮጵያውያን አትሌቶች ከፍተኛ ገንዘብ የሸለመው ድርጅት በገንዘብ ምክንያት በቀጣይ ያቀዳቸውን ውድድሮች ለመሰረዝ መገደዱን ተሰምቷል። ከቅርብ ጊዜ ወዲህ እውቅና እያተረፈ የመጣውና ከፍተኛ ገንዘብ የሚሸልመው የግራንድ ስላም ትራክ ውድድር ለምን እንደተሰረዘና እንዲሁም ደግሞ ተያያዥ መረጃዎችን አጋራችኋለሁ። ሰላም ውድ የዛሬ ሚዲያ ቤተሰቦች፣ ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ወደ መጀመሪያ መረጃችን ስናልፍ እኩለ ሌሊት በተካሄደውና ከፍተኛ ግምት በተሰጠው የኦስሎ የዳይመንድ ሊግ የወንዶች የ5000 ሜትር ውድድር ጭራሽ በውድድሩ ያልተጠበቀው አሜሪካዊው አትሌት ያንግ ኒኮ አንደኛን ደረጃ ይዞ ውድድሩን አጠናቋል። ኢትዮጵያዊ ወጣት አትሌት ቢኒያም መሐሪ ሁለተኛ ደረጃን ይዞ ያጠናቀቀ ሲሆን ሌላኛው ኢትዮጵያዊው አትሌት ግርማ ኩማ ደግሞ ሶስተኛ ደረጃ ይዞ አጠናቋል። በውድድሩ ከፍተኛ ግምት ያገኘ ና በ5000 ሜትር የዓለማችን ቁጥር 2 ሯጭ ሆነው ሀጎስ ገብረ ሕይወት 5ኛ እንዲሁም ደግሞ ዮሚፍ ቀጀልቻ ደግሞ 8ኛ ደረጃን ይዘው አጠናቀዋል። አንደኛ ደረጃን ይዘው ያጠናቀቀው አሜሪካዊው አትሌት ኒኮ 12 ደቂቃ ከ45 ሴኮንድ ከ27 ማይክሮ ሴኮንድ የጨረሰበት ሰዓት ነው። ቢኒያም ደግሞ 12 ደቂቃ ከ45 ሴኮንድ ከ93 ማይክሮ ሴኮንድ ያጠናቀቀበት ሰዓት ነው። የኒኮና የቢኒያም መሐሪ ልዩነት የአንድ ሴኮንድ ብቻም ሳይሆን የማይክሮ ሴኮንድም ነው። ይህም ምን ያህል በሁለቱ መካከል አንገት ለአንገት ተያይዘው ውድድራቸው እንዳጠናቀቁ የሚያሳይ ውጤት ነው። አስቀድሞ ኢትዮጵያውያን አትሌቶች የአሸናፊነት ቅድመ ግምት ያገኙበት ይኸው የኦስሎ የዳይመንድ ሊግ ውድድር በወንዶች 5000 ሜትር ላይ አትሌት ሀጎስ ገብረ ሕይወት፣ ዮሚፍ ቀጀልቻ፣ ቢኒያም መሐሪ፣ መዝገቡ ስሜ፣ ኩማ ግርማና ገመቹ ዲዳ ተሳትፈውበታል። በተለይ በጆሹዋ የተያዘው የ5000 ሪከርድ ወደ ቦታው ወደ ኢትዮጵያ ይመለሳል ተብሎ በከፍተኛ ጉጉት ተጠብቆ የነበረ ቢሆንም ሳይሳካ ቀርተዋል። እንደሚታወሰው የኡጋንዳዊው አትሌት ጆሹዋ ኪፕቼጌ እንደ አውሮፓውያን አቆጣጠር ነሐሴ 14 ቀን 2020 ላይ በሞናኮ በሚገኘው ዋንዳ ዳይመንድ ሊግ ነበረ የ5000 ሜትር ርቀት ሪከርድ በእጁ ያስገባው። ኪፕቼጌ በዚህ የ5000 ሜትር 12 ደቂቃ ከ35 ሴኮንድ ከ36 ማይክሮ ሴኮንድ በሆነ ሰዓት ነው ሪከርዱን በእጁ ማስገባት የቻለው። በ2004 በኢትዮጵያዊው ታላቁ አትሌት ቀነኒሳ በቀለ ተይዞ የነበረው የ12 ደቂቃ የ37 ሴኮንድ የ35 ማይክሮ ሴኮንድ ሪከርድ ነው እንግዲህ ጆሹዋ የሰበረው። በነገራችን ላይ በቀነኒሳ የተያዘው ይህ ሪከርድ ለ16 ዓመታት በኢትዮጵያ እጅ የነበረ ሲሆን የዛሬ 5 ዓመት ገደማ ነበረ ኪፕቼጌ ነጥቆ ወደ ኡጋንዳ የወሰደው። በዚህ የኦስሎ ውድድርም ላይ ከፍተኛ የማሸነፍ
ግምት ለኢትዮጵያውያን አትሌቶችም ተሰጥቶ ነበረ። ማሸነፍም ብቻም ሳይሆን ይህንን ሪከርድ ወደ ቤቱ ይመልሱታልም ተብሎ ተጠብቆ ነበረ። በተለይ ሀጎስ ገብረ ሕይወት ባለፈው ዓመት በዚሁ የኖርዌይ የዳይመንድ ሊግ በጆሹዋ ኬፕቼጌ እጅ ላይ የነበረው የ5000 ሜትር ሪከርድ ለመስበር ሮጦ ለትንሽ እንዳመለጠው አይዘነጋም። ባለፈው ዓመት እዚሁ ኦስሎ ላይ በተደረገው የ5000 ሜትር ውድድር የዓለም ክብረ ወሰንን ለመስበር ተቃርቦ የነበረው ሀጎስ ገብረ ሕይወት ከዓለም ክብረ ወሰኑ ጆሹዋ ቼፕቴጊ በ1 ሴኮንድ በ37 ማይክሮ ሰኮንድ ብቻ ዘግይቶ ገብቶ ነው እንግዲህ ሪከርዱን ያመለጠው። በሌላ መረጃ ደግሞ በኖርዌይ ኦስሎ በ10000 የሴቶች የዳይመንድ ሊግ አትሌት የኔዋ ንብረት ማሸነፏ ይታወቃል። ይህች ወጣት አትሌት ከማሸነፏን በላይ ሌሎች ታሪኮችን ማጻፍም ችላለች። አትሌት የኔዋ 30 ደቂቃ ከ28 ሴኮንድ ከ82 ማይክሮ ሰኮንድ የገባችበት ሰዓት ነው። አትሌት የኔዋ ንብረት በ10000 ሜትር የ2025 ፈጣን አትሌትና በወጣቶችም የምንጊዜም ሁለተኛ ደረጃን በመያዝ አዲስ ታሪክ ማጻፍ ችላለች። የኔዋ ንብረት በቀጣይ በ10000 ሜትር ሴቶች ውድድር ላይ የኢትዮጵያ አዲስ ተስፈኛ አትሌት መሆኗም ያሳየች ሲሆን በቀጣይም በጃፓን ቶኪዮ በሚካሄደው የዓለም አትሌቲክስ ሻምፒዮናም ላይ ኢትዮጵያን ወክላ የምትሳተፍ ይሆናል። በዚህ ውድድርም ከወዲሁ የምትጠበቅ ኢትዮጵያዊት ባለተስፋ አትሌት መሆኗም እንግዲህ አስመስክራለች። በነገራችን ላይ ከቅርብ ጊዜ ወዲህ እንደ ሀገር ተቸግረን ከቆየንባቸው የውድድር አይነቶች አንዱ የሴቶች የ10000 ሜትር ውድድር ሲሆን የኔዋ ንብረት ይህንን ክፍተት የመሙላት አቅም ያላት አትሌት መሆኗንም አሳይታለች። በዚህ ውድድር ሌላኛዋ የኢትዮጵያዊት አትሌት ጫልቱ ዲዳ ሁለተኛ መውጣቷ የሚታወስ ነው። ይቅርታ፣ ሶስተኛ ደረጃ በመያዝ ማጠናቀቋ አይዘነጋም። በሌላ መረጃ ደግሞ አትሌቶቻችንን ከፍተኛ ገንዘብ በመሸለም የሚታወቀው ግራንድ ስላም ትራክ በገንዘብ እጥረት ምክንያት መሰረዙ ተሰምቷል። በዚህ አንድ ወር ጊዜ ውስጥ እንኳን ከኢትዮጵያ ድርቤ ወልተጂና ፍሬወይኒ ኃይሉን ለእያንዳንዳቸው $100,000 የሸለመው ግራንድ ስላም ትራክ እኔም ገንዘብ ቸግሮኛል ብለዋል። በነገራችን ላይ ከፍሬወይኒና ከድርቤ ባሻገርም ከኢትዮጵያ መዲና ይሳ፣ ሀጎስ ገብረ ሕይወትና ሌሎች አትሌቶችም ሽልማት እንዲያገኙ የሚታወቅ ነው። አሁን በተሰማው መረጃ ደግሞ በቅርቡ በሎስ አንጀለስ ሊደረግ የታቀደው የ2025ቱ የመዝጊያ የግራንድ ስላም ትራክ ውድድር መሰረዙ ተሰምቷል። ሊጉ በሚቀጥለው ዓመት በ2026 ሊቀጥል እንደሚችልና ከወዲሁ ብዙ አትሌቶች እንደተመዘገቡ ምንጮችም ጠቅሷል። እንደሚታወሰው የግራንድ ስላም ትራክ የሚባለው ውድድር አዲስ የተመሰረተ የአትሌቲክስ ሊግ ሲሆን በዋናነት አትሌቲክስን ትኩረት አልተሰጠውም። በመገናኛ ብዙሃንም ሆነ በሀገራት እንዲሁም በተመልካችም ትኩረት ተነፍጎታል በሚል ቁጭት የተመሰረተ የአትሌቲክስ ሊግ ነው። ግራንድ ስላም ትራክ ተብሎ የሚጠራው ይህ የአትሌቲክስ ሊግ የተመሰረተው በቀድሞ የአሜሪካ የወርቅ ሜዳሊያ አሸናፊ አትሌት ማይክል ጆንሰን ሲሆን ይህ አዲሱ ሊግ ትልቅ የገንዘብ ሽልማትና ለአትሌቶች የበለጠ እድሎችን የሚከፍት ውድድር እንደሆነም እንግዲህ ታስቦ ነበር የተመሰረተው። ጆንሰን ራሱ ከስፖርት ዓለም ከተሰናበተ በኋላ የተሳካ ሕይወት እየኖረ ያለ የቀድሞ አትሌት ነው። ከዚህ በተጨማሪም ጆንሰን በትራክና በሌሎች ዋና ዋና ስፖርቶች መካከል ያለው ልዩነት ሲሰፋ መመልከቱ በተለይ አትሌቲክስን ይበልጥ ለማሳደግ ሽልማቱን ከፍ ማድረግ ያስፈልጋል ብሎ የሚያምን አትሌት እንደነበረ ይታወቃል። እንግዲህ የዚህ ዓመት የ2025ቱ የመዝጊያ ውድድር እንደማይኖር ታውቋል። ነገር ግን በቀጣይ ዓመት ሊቀጥል እንደሚችል አንዳንድ መረጃዎች እየወጡ ነው። ውድ የዛሬ ሚዲያ ቤተሰቦች ለአሁኑ የያዝናቸው መረጃዎች እነዚህን ይመስሉ ነበረ። መልካም ጊዜ ይሆንላችሁ። ቻው ቻው።